not in football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ። የሐምሌ 16 2018 ዓ.ም ዕለተ ሐሙስ ዜናችን ተጀምሯል። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወደ ዜናችን እናልፋለን ማለት ነው። በዛሬው ዜናችን አንዳንድ ዜናዎችን ይዘናል። የዝውውር ዜና ነው እንግዲህ በብዛት የያዝ ነው። የዝውውር ወቅትም እንደመሆኑ መጠን የዝውውር ዜናችንን ይዘናል። እስከ ዜናችን መጨረሻ አብራችሁን ቆዩ። ላይክ፣ ሰብስክራይብ እንዳይረሳ። ወደ ዜናችን እናልፋለን። ቀዳሚ ያደረግነው ዜና ፊል ፎደን በማንቸስተር ሲቲ ቤት እስከ 2030 የሚያቆየውን ውል ፈረመ። ይህ የእንግሊዛዊ ተጫዋች ፊል ፎደን በማንቸስተር ሲቲ ቤት በጣም ከ17 ዓመቱ ጀምሮ በጣም ድንቅ ሲያሳይ ነበረ። በባለፈው ዓመት ነው ትንሽ አቋሙ ወርዶ ያየነው። እናም አሁንም እስከ 2030 የሚያቆየውን የውል ማራዘሚያ ፈርሟል። በማንቸስተር ሲቲ ቤት ከኤንዞ ማሬስካ ጋር ሌላ ተጨማሪ ዓመታት እንደሚቆይም ተረጋግጧል ማለት ነው። እናም ፊል ፎደን እስከ 2030 የሚያቆየውን የልጅነት ክለቡን ድጋሚ እስከ 2030 የሚያገለግልበት ሁኔታ አለ ማለት ነው። መልእክቶቻችን እናልፋለን። የጣሊያን እግር ኳስ ፌዴሬሽን ከፔፕ ጋርዲዮላ ጋር ይፋዊ ንግግር ጀምሯል ተብሏል። የጣሊያን እግር ኳስ ፌዴሬሽን እንግዲህ ዋና ፌዴሬሽን ማልዲኒ ወደ ባርሴሎና አቅንቶ ነበረ። ከዛ ፔፕ ጋርዲዮላ ጋር ሊወያዩ ወደ ባርሳ አቅንቷል ተብሎ ተነግሮ ነበረ። አሁን ግን ንግግር ጀምሯል የሚሉ ወሬዎችም ተሰምቷል ማለት ነው። ስለሆነም ፔፕ ጋርዲዮላን በጣም ትልቅ እጩ ነው ለጣሊያን እግር ኳስ ማሰልጠን እና የጣሊያንን ብሔራዊ ቡድን ያሰልጥናል ተብሎ ይጠበቃል። ምናልባት ከገፋ አብረን እንመለከታለን። ወደ ሶስተኛው መረጃችን ሌላ ዝውውር መረጃ ስናልፍ አስቶን ቪላ ጋርናቾን ለማስፈረም ተስማምቷል ከቼልሲ። አስቶን ቪላ ሞርጋን ሮጀርስ ለቼልሲ በ103 ሚሊዮን ፓውንድ ከሸጠ በኋላ አሁን ደግሞ ጋርናቾን ከራሱ ቡድን ከለቀቀው ሞርጋን ሮጀርስ ከሄደበት ክለብ ጋርናቾን አስፈርሟል ማለት ነው። ተስማምቷል። በ42 ሚሊዮን ፓውንድ አካባቢ የቼልሲ ጋርናቾን ማስፈረም ችሏል ማለት ነው። ጋርናቾ ባለፈው ዓመት በቼልሲ እናውቃለን ጥሩ ያሳይ ነበር ማለት ይቻላል። ብዙ ጨዋታዎች ላይ ግን የቋሚነት አሰላለፍ ውስጥም ሊገባ የቻለ አልነበረም። 8 ጎሎችንም አይተናል ሲያስቆጥር። በማንቸስተር ዩናይትድ ቤት ግን በጣም ጥሩ እንቅስቃሴውን ሲያሳይ የነበረ የአርጀንቲና ተጫዋች ነው። አሁን ወደ አስቶን ቪላ ዝውውሩ አድርጓል ማለት ነው። የኮንፈርም ይደረጋል ተብሎ ይጠበቃል። ኢንተር ሚያሚ ካሲሜሮን አስፈረመ። ከጥቂት ወራቶች በፊት ኢንተር ሚያሚ እና ካሲሜሮ መስማማታቸው ተነግሮ ነበር። ከስምምነት ደርሶ ነበር ለማስፈረም። ትናንትና ግን በወጣው መረጃ በይፋ መፈራረሙ ተገልጿል። በይፋ ተቀላቅሏል። 5 ቁጥር ማሊያም ይለብሳል ተብሎ ይጠበቃል። 5 ቁጥር ማሊያም ተሰጥቶታል ማለት ነው ለካሲሜሮ ከነ ሊዮኔል ሜሲ ከነ ሉዊስ ሱዋሬዝ ጋር አብሮ መጫወት እድልን አግኝቷል ማለት ነው። በሪያል ማድሪድ ቤት እያለ በኤል ክላሲኮ ደርቢ ከሜሲ ጋር ይጫወት ነበር። አሁን ግን አንድ ላይ ሆነው እየጫወቱ ማለት ነው። 5 ቻምፒየንስ ሊጎችን በሪያል ማድሪድ ማንሳት ችሏል። ላሊጎችን ማንሳት ችሏል። በጣም ትልቅ ብዙ ዋንጫዎችን ያነሳው ማለት ይቻላል። በጣም ቤት እንደለቀቀ በጣም ብዙ ዋንጫዎችን ያነሳ ተጫዋች ነው ማለት እንችላለን። ስለሆነ የእግር ኳስ ማብቂያው ጊዜ ብራዚላዊ ካሲሜሮ ወደ ኢንተር ሚያሚ ሄዷል ማለት ነው። ዊሊያም ሳሊባ ለረጅም ጊዜ ከሜዳ እንደሚርቅ አርሰናል አሳውቋል። እንግዲህ በዓለም ዋንጫው የግማሽ ፍጻሜ ጨዋታ ፈረንሳይ ከስፔን ባገናኘው ጨዋታ ዊሊያም ሳሊባ በ30-20 አካባቢ ላይ ጉዳት አስተናግዶ የጀርባ ጉዳት አስተናግዶ መውደቁ ይታወሳል። ከሜዳም ወጥቷል አለመቻሉን ተከትሎ። ስለሆነም ቀዶ ሕክምና ከተደረገለት ምናልባት እስከ 4-5 ወራት ከሜዳ ይርቃል ተብሎ ይጠበቃል። ቀዶ ሕክምና ማድረግ ግዴታ ይሆን ይመስላል። ስለሆነም አርሰናል ለረጅም ጊዜ ከሜዳ እንደሚርቅ ማሳወቅ ችሏል ማለት ነው። ስለሆነ ዊሊያም ሳሊባን የሚተካ በጣም ተጫዋች ማስፈረም አለባቸው። ስለሆነም መጠንከር አለባቸው። የተከላካዩ ጋር ግን ትንሽ ክፍተት የሚፈጥር ይመስላል አርሰናል ላይ በአዲሱ የውድድር ዓመት እና አለበስ ያለ ዊሊያም ሳሊባ። ወደ ቀጣዩ ዜናችን ስናልፍ ፒኤስጂ ሉካስ ዲኝን አስፈረመ። ፒኤስጂ ፈረንሳዊውን የአስቶን ቪላ ተጫዋች ሉካስ ዲኝን ማስፈረሙን ይፋ አድርጓል። እስከ 2029 ውሉ ፈርሟል። ለ3 ዓመት ውል ፈርሟል። ግን
10 ሚሊዮን ዩሮ ያነሰ ብር ነው የሚከፈለው። ሉካስ ዲኛ እንግዲህ በፈረንሳይ ጥሩ የዓለም ዋንጫ እያሳለፈ ነበር። በግማሽ ፍጻሜው ግን ላሚን ያማል ጥፋት ሰርቶ ፔናልቲ አግኝተው ነው እንግዲህ አስቆጥሯቸዋል። እንደዚሁ እንዲመሩ አድርጓቸው ነበረ። ሉካስ ዲኛ ግን በግሉ ጥሩ እንቅስቃሴ ሲያሳይ እንደነበር ምንም አያውቅም። በዓለም ዋንጫው በጣም ጥሩ ነበረ። ለአስቶን ቪላም ጥሩ እንቅስቃሴ የሚያሳይ ተጫዋች ነው ሉካስ ዲኛ። ስለሆነ ፒኤስጂን ደግሞ አሁን የሀገሩን ክለብ ፒኤስጂን መቀላቀሉ ይፋ አድርጓል። እስከ 2029 ለ3 ዓመት ይፈርማል ማለት ነው። ከቡድን አጋሩ የሀገሩ ልጅ ጋር ቲዮ ሄርናንዴዝም ጋር ድጋሚ ሊገናኝ የሚችልበት አጋጣሚ አለ ማለት ነው። ወደ ሌላኛው መረጃችን ስናልፍ አብሰን አርሰናልን ተቀላቀለ። የቶተናም ታዳጊ 18 ዓመት ተጫዋች የመሃል ተከላካይ አብሰን የአርሰናልን ተቀላቅሏል። የረጅም ጊዜ ኮንትራት የሚፈርማል ተብሎ ይጠበቃል። አብሰን በቶተናም ቤት ውል ቀርቦለት ነበር፣ የውል ማራዘሚያ፣ ግን እሱን ውድቅ አድርጎ አልቀበልም ብሎ ወደ አርሰናል መዘዋወሩ ይፋ ተደርጓል። የረጅም ጊዜ ምናልባት የፈረንጅ 18 ዓመቱ ነው ገና ስለሆነ ሌላ ተከላካይ አስፈርሟል ማለት ነው። እንደ ክርስቲያን ሞስኬራ የሆነ ታዳጊ የሆነ ተከላካይ አርሰናል ማስፈረማቸውን ይፋ አድርጓል ማለት ነው። ስለሆነ አብሰን አርሰናልን ተቀላቅሎ ሶስተኛ የአርሰናል ፈራሚ ሊሆን ይችላል ማለት ነው። ክርስቶስ ዙሪስም ዛሬ ወይ ነገ ይፋ ይደረጋል ተብሎ እንደሚጠበቅ ይታወቃል። የሕክምናውን ያደርጋል ተብሎ ይጠበቃል። ወይ ዛሬ ወይ ነገ፣ እስከ ነገ መጠቅ ያለበት ዝውውር ነው ብዬ አስባለሁ። የክርስቶስ ዙሪስም ጉዳይ ማለት ነው። እናም ሶስተኛ ፈራሚ ነው ማለት ነው። አብሰን ከዙሪስ ቀጥሎ ከቤልጅየም ነው እንግዲህ ዙሪስን ያስፈረመው ማለት ነው። ከክለብ ብሩጅ አብሰን ደግሞ ከቶተናም ማስፈረም ችሎ ማለት ነው። ከታዳጊ ቡድኑ ማለት ነው። ወደ ቀጣዩና ወደ መጨረሻችን ጉዳያችን እናልፋለን። የመጨረሻው ጉዳያችን በክለቦች የአቋም መለኪያ ጨዋታ ላይ የጠነጠነ ነው። የክለቦች የአቋም መለኪያ ጨዋታ እንግዲህ ከትንሽ ጊዜያት በፊት መጀመሩ ይታወሳል። የክለቦች አቋም መለኪያቸውን አሁን በክረምቱ እያደረጉ ነው፣ እስከ ሊጋቸው እስከሚጀመር ድረስ። ከጥቂት ቀናት በፊት 1 ሳምንት 2 ሳምንት በፊት ማንቸስተር ዩናይትድ ከሬክሳም ጋር በፊንላንድ ተጫውተው ነበረ። ማንቸስተር ዩናይትድ ግን በሬክሳም 1-0 መሸነፉን እናስታውሳለን። በመጀመሪያው በ5 ደቂቃ በገባበት ጎል እነ ሉክሾ፣ እነ ሳንቶስ፣ እነ ብራያን ምቤሞ የመሳሰሉ ተጫዋቾችን ይዞ ይገባበት ጨዋታ ነበረ። ግን በሬክሳም 1-0 በሆነ ውጤት መሸነፉን እናስታውሳለን። እናም የክለቦች የአቋም መለኪያ ጨዋታም ከዛ ጊዜ ጀምሮ ተጀምሯል ማለት እንችላለን። አሁን እንግሊዝ ክለቦችም እየተጫወቱ ነው። ትላልቅ ክለቦችም ገና አልተጫወቱም፣ ግን አሁን ይጀመራል። የተጫወቱትን ክለቦችን 33 ክለቦችን እናነሳለን። ቶተናም ኤምኬ ዶንስን 1-0 በሆነ ውጤት አሸንፏል። ቶተናም የፕሪሲዝኑን ወይም የአቋም መለኪያ የክለቦች የአቋም መለኪያ ጨዋታውን የክረምቱን በድል ጀምሯል ማለት ነው። ቶተናም እነ ቶናሊን፣ ማቲያስ ፈርናንዴዝን የመሰሉ ተጫዋቾችን ማስፈረም ይታወሳል። ቶተናም ስለሆነ በደንብ አጠናክሮ ነው የመጣው። 1-0 በሆነ ውጤት አሸንፏል ማለት ነው። በትናንትናው በተደረገው ጨዋታ ኖቲንግሃም ፎረስት ብላክበርንን 3-0 በሆነ ውጤት አሸንፏል። ተከፍሮ እነ ኢጎር ጄሱስ የመሰሉ ተጫዋች አስቆጥሯል። ኖቲንግሃም ፎረስት እንግዲህ በቀጣይ ዓመት እንዴት ነው የሚለው በጣም ተጠባቂ ነው። የፕሪሲዝኑ እንግዲህ የአቋም መለኪያ የመጀመሪያ ጨዋታውን በድል ጀምሯል። እሱም 3-0 በማሸነፍ ብላክበርንን እና ኤሊዮት አንደርሰንን ለማንቸስተር ሲቲ የሸጠ ቡድን ነው። ችግር ተብሎ ይጠበቃል። በመሃል ሜዳው ግን በአቋም መለኪያ ኢጎር ጄሱስ የመሰሉ ተጫዋቾች በማስቆጠር ማሸነፍ ችሏል። ሌላ አነጋጋሪ ውጤት የተከሰተው ናፖሊ በኤሬዚዮር 3-1 ተሸንፏል። ናፖሊ እንግዲህ ጣሊያኑ ክለብ በጣም ድንቅ ነበሩ በባለፈው ዓመት ማለት ያስችላል። ሁለተኛ ካልሳት ሶስተኛ ነበር የወጡት። አሁን ግን በአቋም መለኪያ የመጀመሪያ ጨዋታቸው በአሪዞሪ 3-4 በሆነ ውጤት ተሸንፏል። እነ ማክቶሚኒ የያዘ ስብስብ ነው። ማክቶሚኒ እንደውም 13 ጎል ሳያስቆጥርም አይቀርም ለናፖሊ ማስተዘኛ ጎል እንኳን በጣም ትልልቅ ተጫዋቾች ያሉበት ክለብ ነበረ። ነገር ግን ናፖሊ ሽንፈት አስተናግዷል ማለት ነው። ውድ ተመልካቾቻችን እንግዲህ ውድ የናቲ ፉትቦል ተከታታዮቻችን የዛሬው የማለዳ ስፖርት ዜናችን ይህንን ይመስል ነበረ። ነገም በሌላ ትኩስ ዜናችን እንመለሳለን። ነገ የሚጠብቁን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ
አበረታቱን። ሰላም ዋሉ። የነገ ሰው ይበለን።